ክብራትና ክብራን ሻሩካን ከትሪና ከይፍ ይሄው እዚህ አብረውን አሉ። ጮክ እስቲ በደንብ አጨብጭቡ ለሁላችሁ ሞቅ አድርጉላችሁ። ከትሪና ሻሩክ እንኳን ደህና መጣችሁ። ዛሬ እኛ ፕሮግራም አማረበት። በፊት አንዱ ለጨረቃ ነበረ፣ አሁን እሷ ስትመጣ ደግሞ 3-4 ጨረቃ ወጣ። እኔም ፈልገው ይህንን ጨዋታውን ስንጀምር ያለውን ነገር ሶስታችን አብረን ብንካፈልበት ደስ ይላል። በጣም ጥሩ፣ አንተ እንደፈለግ። ስለዚህ በእንግሊዝኛ ይባላል አይደለ? ሴት ቅድሚያ ይባላል አይደለ? እንደዛ እናድርገዋ። ስለዚህ አይ በቁመት እንሂድና አንተ ጀምር፣ እሷ ትቀጥላለች፣ ከዛ እኔ አይሻልም? እና እኔ እዚህ ጋርና ልክ እንደዚህ ነው ብለሽ የምትጀምሪው። እሺ ቀላል ተዘጋጅ። 1 2 3 በይ። የተከበራችሁ ሰላምታ አቢናንደን እንጀምራለን ወደ ፕሮግራሙና ስምሽን። እኔ ከትሪና ከይፍ ኧረ ሻሩክ ነኝ በል እንጂ አንተ። እኔ ሻሩካን ለመጀመር እየሄድኩ ነው ፕሮግራሙ እየሄድኩ ነው። ልጀምር እየሄድኩ ነው። እውቀት፣ ክብር፣ የራስ ክብር ያለበት ይሄን ጨዋታ አንድ ብለን ልንጀምር እየሄድን ነው። በይ እንደዚህ አድርገሽ እስቲ ልክ እጅሽ እንደዚህ አድርገሽ በቃ የእውቀት ፕሮግራም በቃ ልጀምር ነው። በጣም አሪፍ መሰለኝ። እንደዛ ሹብ ሂንዲ ነው። ኖ እስቲ እንጫወት። ኮን በኔ ጋር ከሮክበቲ ማን ሚሊዮነር ይሆናል የሚለው ፕሮግራም እንጀምራ። ሰላም ነው። ውድ ቤተሰቦች ፊት ለፊት እንግዲህ የተቀመጡት ወንበር ላይ ከሙምባይ የመጣችው ከትሪና ከይፍ እና ከሷ ጋር ያለው ደግሞ ከሙምባይ የመጣው ሻሩካን አለ። ሁለቱም ፊልም ላይ በጣም ስኬታማ የሆኑ ተዋናዮች ናቸው። ሻሩካን ከዲሊ ነው የመጣው፣ ከትሪና ደግሞ ከእንግሊዝ ነው ትውልዷ። ሻሩካን በማስ ኮሚኒኬሽን ዲግሪ ያለው፣ ስፖርትና ቴክኖሎጂ ደግሞ በጣም ይወዳል። ከትሪና ከይፍ ደግሞ ፊልም፣ ሙዚቃ፣ ዳንስ ምናምን በጣም ትወዳለች። እና ዛሬ ሻሩክና ከትሪና እዚህ የሚያሸንፉት ገንዘብ ጠቅላላ ለእርዳታ ድርጅታቸው ይሰጣሉ። እንኳን ደህና መጣችሁ ሁለታችሁም። አመሰግናለሁ ጌታዬ። እዚህ ያለው ሰው በጣም እናንተን ለማግኘት ጓጉቷል ሁሉም። እኔም አስበውማ ስመጣ በጣም ያጨበጭባሉ ነበረ፣ ግን ዛሬ እጥፍ አደረጉት። አይ ትክክል ነህ። እኔና አንተ አብረን ስንሄድ በጣም የበለጠ ይጨበጭባል። ትክክል ብለሃል። አንድ ላይ ባለንበት ነው የሚበልጠው። ሻሩክ እሺ ከብዙ ጊዜ በኋላ አንድ የፍቅር ፊልም ልትሰራ ነው። በጣም ብዙ አክሽኖች ሰርታል። በመሃል አርበኝነት ታሪክም ያለው ፊልም ሰርታል። ለምን እንደዚህ አረክ? ምን መሰለህ ጊዜ የሄደ ሲመጣ እኔ ወጣት ሆንኩኝ። ትክክል ብላል፣ ልክ ብላል። ይገባሃል ደግሞ ወጣትነት ሲመጣ ደግሞ እኔም ትንሽ ፍቅር ላብዛ ብዬ ነው። በትክክል ለያሽ ብዙ ጊዜ ነገርኩትኝ። አክሽን ያለው ፊልም አሰራኝ ልክ አንተ ጋር እንደሰራው ዲቫር ትሪሹል ምናምን። ግን እሱ ማለት ትንሽ ቁመት ይርዘም ታገስ አለኝ። ትንሽ ጠጠር ይበል እና ድምጽህ ደግሞ ትንሽ አስተካክለው ክብደት ይኑር። ከዛ በኋላ የዛን ጊዜ ብቁ ሰው ትነግረኛለህ። አሁን ጸጥ ብለህ ፍቅርን ስራ አለኝ። ያንቺ የመጀመሪያ ፊልም ከሻሩ ጋር አይደለ? እና ከያሽ ጂብ ደግሞ የመጀመሪያ ፊልምሽ ነው ከዳይሬክተር ከያሽ ጋር መስራት እንኳን ፈልግ ነበረ። ከሻሩክ ደግሞ መሰራት ፈልግ ነበር ማለት ሁለቱ አንድ ላይ ሲሆኑ ደግሞ በቃ የመጀመሪያ ቀን ቀረጻ የነበር ሰዓት ትንሽ ፈርቼ ነበር፣ በጣም ፈርቼ ነበር። ብቻ ስለው ይገርማል። አክሽን ሲል ማለት ያሽ አክሽን ሲል ፊት ለፊት ሻሩክ ነበር። ግራ ገባኝ፣ በቃ ጠፋብኝ። አረ አክት ጀምሪ በቃ ሲለኝ እዛ ሻሩክ አለ፣ እዚህ ጋር ያሽ አለ። ግን ከዛ ስረዳቸውና በደንብ ስግባባ ብቻ ያሽ በጣም የሚገርም ሰው ነው። አግባባኝ በደንብ በጣም ምርጥ ሰው ነው። እኔ ኢንዱስትሪ ውስጥ አብሬ ከሰራኋቸው ይበልጣል። እኔ በጣም ማስታውሰው በጣም ድሮ ማስታውሰው ቢርዛራን ባየው ሰዓት ማለት ነው ሻሩክ ምን ነበር ይሄ ቦታው
የሆነ የጸሎት ቦታ ላይ አብሮ ሲሄዱ እኔ አስታውሳለሁ ያንን ፕሮግራም ያንን ሲል ባየው ሰዓት ላይ ለእህቴ ነበረች ከጎኔ እንደዚህ ፊልም ብሰራ ብዬ ምኞቴን ነግሬያት ነበረ እና በትክክለኛ ይህንን እድል ሳገኝ ሙምባይ ሄጄ ያሽ ስለ ፊልሙ በነገረኝ ሰዓት ላይ በጣም ደስተኛ ሆንኩኝ። መጀመሪያ ያሰብኩትኝ እንዲያውም ለኔ ልክ ወደ ትወና እንደዚህ ነገር ያዘጋጃል ብዬ አሰብኩኝ። ሌላ ፊልም ከፊልሙ ላይ ተቆርጧል። አንድ አራት ፈላጊ የነበረ ሲን ነበረ፣ ግን በጣም ደስ ብሎኝ ነው የሰራሁትኝ። በቃ አሁን ይሄ ዝለቻለሁ እኔ እንዲያውም ስለፈለገው ታውቄ ነበር። ስለዚህ እኔ አሰርችላታለሁ። ደረጃም ጥሩ ከበንድራ ጀምሮ ከቀረጻ ቦታ እስከ ከተማው ድረስ ደረጃ በቃ ይዣት ለመሄድ ልክ እንደ ቢርዛራ አሰርችላታለሁ። እየሞክራለሁ ከውስጥ ከቻካ ሞክራለሁ። ሻሩክ እሺ የያሽ ፊልም ነው አሁን ከብዙ ጊዜ በኋላ ከያሽ ጋር ደግሞ ተገናኝቶ ይሰራ ነው። ደስ ብሎኛል በጣም እና ያሽ ሁሉ ጊዜ ፊልም ሲሰራ ከኔ በለጠ እንኳን ታውቀዋለህ አንተ ልክ እንደ ቤተሰብ ነው ሁሉ ነገር። በጣም 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 የሚያኮራ ነገር አለ። እንዲያውም ምግብ ሁሉ ጊዜ ይሰጣል። ልንገርህማ ካሽሚር ውስጥ ስላንተ ምን ያህል ነገረኝ። እንዲያውም ማታ ማታ ቁጭ ስንል በቃ አንድ ላይ ከሱ ጋር ስትሆኑ በጣም እንዳለ ልምዳችሁን ያሳለፉት ሁሉ ነገር አስታውሶ ነገረኝ። በጣም በፍቅር አስረድቶኛል ነግሮኛል እና በጣም ደስ ብሎኝ ነው አንተ ያለው ነገር ሁሉ እንደ ቤተሰብ ነው። ቀረጻ ላይ እንዲያውም ልክ እንደኛ የሥራ አይነት ግንኙነት አልነበረም። ሁሉም መጥቶ ይቀመጥ ነበረ። ቀረጻ ሲኖር በቃ ተነስቶ ቀረጻውን ያደርጋል። ከዛ መልሶ ይቀመጣል። ቀረጻ አድርግ ይባላል። ሁሉም ነገር ብቻ ደስ ይላል። በጣም ያምራልም። በጣም ከሱ ጋር መስራት ያስደስታል። ሻሩክ መጀመሪያ እኔ መልካም እድል ሰጣለሁኝ። ለጥሩ ስራ የመጣው ለጽድቅ ነው። ካትሪናና አንተ እንግዲህ ምን አይነት እርዳታ ነው እናንተ የምትሰሩበት ምለግሱት? ይሄ እንኳን የመጀመሪያ ሾው የዛን ጊዜ ሆስት ነበር ካንተ መሰለኛ እና በዛ ሰዓት ላይ እናቴ ፕሮጀክት ኢንዲያ የሚል ጀምራ ነበር እርዳታ እና ያ ደግሞ እርዳታ ፕሮግራሟ ለልጆች እናቴ ነግራኝ ነበረ ለተገለሉ ልጆች ህፃናት ልጆች እና ለነሱ ትምህርትና የሕክምና ነው። ስለዚህ እዛ ላይ እኔም አብሬ እየሰራሁ ነው ያለሁት። ስለዚህ በቃ ለነዛው ሰዎች እርዳታ ሰጣለሁ ማለት ቤተሰቦች እንደሰማችሁት እንግዲህ በጣም ጥሩ እርዳታ ነው የምታደርገው እና ለዛ እርዳታ ሰጣለሁ ያለች ነው የምታሸንፈውን። ሻሩክ አንተስ አንድ ቀን ልናገር ቀድሜ ባለፈው እኛ ቀረጻ ላይ እየሰራን እያለ የሰማሁት ሁሉም ስናጠናና ስንመራመር አንድ አሪፍ ነገር ተናገራለች። ለሁላችሁ መናገር ፈልጋለሁ። ካትሪና ያለችው እኔ ለዚህ ፊልም እየሰራን ያለነው አሁን እኛ እና አሚት ላይ ኮምበሌ ጋር ከሮበት ፕሮግራም እንሄዳለን። እንግዲህ ከጠሩን እንሄዳለን፣ ካሉን አይሆንም። ግን ለምን ጠቅሺ ስላት እሷ አለችኝ ምክንያቱም እናቷ ኮምበሌ ጋር ከሮበት የሚለው ፕሮግራም ላይ ይሄን ፕሮግራም እንደምትጀምር ተናግራ ነበረ። ሁለተኛው ፕሮግራም ላይ ደግሞ እንዲያውም ያሸነፈችውን ገንዘብ ተጠቅማለች። ለዚህ በጣም በፍቅር ያለችኝ እሷም እኔ መሄድ ፈልጋለሁ እዚህ ፕሮግራም ላይ ምክንያቱም እነዚህ ህፃናትና የተቸገሩ የታመሙ ልጆችን መርዳት ፈልጋለሁ። እናቴ የምትሰራው ስራ ላይ መርዳት ፈልጋለሁ። ስለዚህ ከኤምቢሲ መሄድና እዚህ ፕሮግራም ላይ ምርጥ ስራ ስለሚሰራ እንደኛ አይነት ዝነኞችን ተዋናዮችን ይጋብዛል እና እዛ ገንዘብ ይሸልሙናል። ጥሩ ነገር ነው። ስለዚህ ብላለች። ትክክል። መልካም ዕድል ልልሻለሁ። የመጣችበት ዋና ምክንያት ያው እንደዚህ ለመርዳት ነው ማለት ነው። ሻሩክ አንተ እርዳታ ስምን አልነገርከኝም ድርጅቱን። እኔ በእናቴ ስም ነው ያረኩትኝ። አንድ ናናበቴ ሆስፒታል ውስጥ ለህፃናት ያዘጋጀሁት አለ። አንድ ወርድ ሩም አለ እና ያው ሆስፒታል እንግዲህ ሁሉም እዛ ቦታ ላይ ይገኛሉ እና መርዳትም ፈልገው የህንድ በጣም ምርጥ የካንሰር የጥናት ተቋም መመስረት ፈልጋለሁ እዛ። መልካም ዕድል እልሃለሁ። እንግዲህ መልካም ዕድል። በጣም ብዙ ብር እንድታሸንፉ እንግዲህ ለዚህ ፕሮግራማችሁ እመኛለሁ። እንድታሸንፉ ነው ይዛችሁ እንድትሄዱ። ሻሩክና ካትሪና እንግዲህ ማን አለ አብራችሁ መጣ እንግዲህ ከሮና ፑጃ አብሮን የሚሰሩት እና ባለቤቱ እና ይዛቸው የመጣሁት ዋና ምክንያት በመሃል ተመልካች ጠይቃል አይደለ? በጣም ብልጥ ናቸው እነሱ። ከምሬ ነው። 4 ጂኒስ ነው የመጣሁት። እንዲያውም ከኋላ 3 አለና ካትሪና ደግሞ ምን አይነት ነገር እንጠቅላላ ሁሉም ጥያቄ ያውቁታል። እሷ እዚህ ትመልሳለች። ኦዲየንስ ውስጥ ደግሞ ትንሽ ችግር ካለ እነሱ ጫን ብሎ ያስተካክላሉ። ቀልድ ነው ወይ ሳት ከምር ነው ጂኒየስ ምናምን ትለው። ሁሉም ሰው ስለ ውበቷ ያደንቃታል፣ ስለ ዳንሷ፣ ስለ ትወና ያደንቃል። ትልቅ ስታር ናት ነው ይላሉ። ግን በትክክለኛው ጂኒየስ ናት ብነግር እውነቱን። አንተ የምጠይቀን ጥያቄ ያለ አይደል? መልሷን ብቻ ሳይሆን እንዲያውም ጥያቄውን ራሷን የጻፈችው ብታምኑም ባታምኑ
ሻሩክ እኔ እንኳን ጸጥ ያልኩት ይሄን ስትል ምክንያቱም ስራዬ አደጋ ውስጥ ገባ በለኛ ሁላችንም አደጋ ላይ ነን ከመጀመሪያ ካወቀች መልሱን እና ታዲያ አሁን ያንተና የኔ ስራ አደጋ ውስጥ ገባ ማለት ነው ይሁን ነገር ካወቀች አይደል እንዴ ለማንኛውም ሻሩክ እንግዲህ ለአንተና ለካትሪና በፍጥነት ህጉን ላስተምራችሁ ወይም ልንገራችሁ እናንተ ጋር 13 ጥያቄ አለ 13 ማለት ነው ከ5000 ጀምርና እስከ 50 ሚሊዮን ይደርሳል ማለት ነው እናንተ ጥያቄ መልሱን ካላወቃችሁትና ግር ካላችሁ አራት አማራጭ አላችሁ የህይወት መስመር አለ ህዝብ ይደግፋችኋል ወይም እርዳታ ትጠይቃላችሁ አንደኛው ሁለተኛው ደግሞ የምታውቁትን ሰው መደወል ትችላላችሁ ምክር ለመቀበል እንደገና ሶስተኛው ደግሞ ኤክስፐርት አለ እና ደግሞ አራተኛው ከአራቱ አማራጭ ሁለት ይነሳላችኋል ስለዚህ ኤክስፐርት አድቫይዘራችን ደግሞ በአሁን ሰዓት ላይ ሱሚት አቨስቲ ነው ክብራትና ክብራን እንግዲህ እሱ የፖለቲካና በህዝብ ጉዳይ ላይ በጣም ዕውቀት ያለው ሰው ነው አጅተክ የሚለው የቲቪ ፕሮግራም ላይ ደግሞ የተለያዩ ፕሮግራሞችን ሆስት ያደርጋል ሱሚት አቨስቲ እንግዲህ እንኳን ደህና መጣ ሰላም እልሃለሁ ሱሚት አቨስቲ አመሰግናለሁ ሻሩክ ካንና ካትሪና ኬፍ ሁለታችሁን እንኳን ደስ አላችሁ እላለሁ ወይ መልካም እድል እመኛለሁኝ በጣም ለጥሩ ስራ ነው እዚህ መጣችሁት እናንተ እንግዲህ ሁላችንም አንድ ላይ ሆነን ብዙ ገንዘብ እንድታሸንፉ እንሞክራለን ለምን ለእርዳታችሁ እንዲጠቅም እናመሰግናለን አቨስቲ እሺ ሻሩክና ካትሪና እናንተ ጨዋታችሁ ላይ የቱ ጋር መድረስ ፈልጋላችሁ እኔ እንኳን ኮንፊደንስ በጣም ብዙ ስለሆነ ካትሪና አብራኛለች ስለዚህ በቃ 13ኛ ላይ አድርጉ አረ ያንቺስ और अमित जी की फिल्म का डायलॉग का नमक हलाल का मिस्टर 3 አንቺ የትኛው 6 ይሁን እስቲ አንቺ እንደ ፊልም ዳያሎግሽ 6 ይሁን छक्के पे लगा 7 ላይ እናድርገው ወይስ ደግሞ 6 እሺ 6 በቃ 6 ይሁና 6 ያለች ላይ እድል ይሆናል እንግዲህ ስንት 7 ይሁን ኮምፒውተር እስቲ የምትፈልገው እንግዲህ 7ኛው ደረጃ ላይ ነው 300 እሺ 320 ሺህ ብር ላይ እሺ ያው ሻሩክ እስቲ አንድ ብለን እንጀምራ አንድ ትንሽ ነገር አለ ጌታዬ ምን መሰለህ ሁሉ ጊዜ እኔ ኬቢሲ ላይ እመጣለሁኝ ካንተ ጋር ደግሞ ሁሉ ጊዜ ስሰራ ሳገኝህም ሰዎች አንድ የተሳሳተ ሐሳብ አላቸው ማለት የማይረባ ነገር ያወራሉ ያ በስህተት ደግሞ እንደዚህ አይነት ነገር ያነጻጽሩናል እኛ በስራ እኔ ያንተን ፊልም ኮፒ ያደርጋለሁኝ እና እኔ አቅም የለኝም መቼም አላደርግም እኔ ካንተ ጋር አልደርስም ግን እኔ ያን ነገር ግልጽ ማድረግ ፈልጋለሁ የኛ ለውጥ ምንድነው እኔ ብቻ ሳልሆን እኔ እንዲያውም በዚህ ዓለም ላይ ማንኛውም አክተርም የለም ተዋናይም የለም ያንተ ቁመትም ሆነ ያንተ ጥሩነትህ እና አንተ ደግሞ ያገኘኸውን በትወና ያገኘው በጣም ምርጥ ሰው ነው በቃ ማንም አይደርስብህም አመሰግናለሁ ሻሩክ እሺ तो मैं 3 डिफरेंसेस हैं जो ለውጥ ጠቅላላ በቃ ለተመልካቹ ግልጽ ላድርግ ከዛሬ ከ150 ዓመት በኋላ እንኳን ኬቢሲ ላይ 155ኛ 1500ኛ ላይ ብንገናኝ የዛኔም ምንም እንደዚህ ስህተት እንዳታወሩ እንዳታነጻጽሩን በቃ ያለው ለውጥ በጣም ብዙ ነው የመጀመሪያው ለውጥ እንገራችሁና ልቁም አይደል ይቻላል ቁም እሺ ብዙ ለውጥ አለን ርቀት አለን የመጀመሪያው ለውጥ ለአሚት ልንገራችሁ አሚት የኔ ቁመት የሚያበቃው ቦታ ላይ የአሚት ቁመት ከዛ ይጀምራል አንድ ብሎም አንወዳደርም ጭራሽ जब मैं वहां खड़ा था सर मुझे ከካትሪና ጋር ሲቆም እንደዛ ሰምቶ ነበር በርግጥ ረዘም ትላለች दूसरी बात कि አሚት ራሱ ሲዘፍን ሲናገር ደግሞ ድምጹ ራሱ ቤዝ አለው ቤዝ አይደል እንዴ ግን ከቤዙ ቀጥሎ ደግሞ የኔ ቤሱራ ይባላል ማለት ሱራ ይጨመርበትና ከቤዝ ቀጥሎ አቀያሚ ድምጽ ማለት ነው እና ሶስተኛው ለውጥ ምንድነው አሚት ምናልባት ራሱ ካላሳወሰ እኛ የሱን ፊልም አይተን ያደግነው በትክክል ብዙ ነገር ተምረናል አሚት በአንድ እጁ ነው ዓለምን እንዳለ እየተወነ ያሳመነው ልክ እንደዚህ मैंने पूछा भी था አንዴ ጠይቄ ነበረ ማለት አልነገርከንም ከኋላ ምን እንደምደብቀው በአንድ እጅ የሚለውን እኛ ግን ሁለት እጅ ዘርግተን እንኳን ምንም አልቻልንም ያንተን ያህል አንተ በአንድ እጅ የሰራኸውን እኛ አልቻልንም ማለት እጄን ከፍ አድርጌ ለሁላችሁ ምለምናችሁ አንተ ከልጅነት እንደዚህ መቼስ እያየን ኮፒ አድርገን በቃ አብደናል ስለዚህ እንፈልገው ልክ እንደኔ እጅን ዘርጋና ያሳየን እባክህ
ይህም ፍላጎቴ ምኞቴ ነው። सबसे पहले मैं आपको ግን መጀመሪያ እውነቱን ልንገር። እሺ ይቻላል። እስቲ አሳያቸው እጅ ዘጋና። አይ መጀመሪያ ልንገር सर बात ነገሩ ወደ ውጭ እንዳይወጣ። እሺ ይሄ የቤተሰብ ወሬ ነው። እሺ नहीं पड़ी ओके सर मेरा जो የኔ ቀኝ እጄ ትከሻ ተሰብሯል። और ሰዎች የሚያስቡት በቃ እኔ ስታይል ምናምን አድርጌ እንደዚህ መሄድ ይመስላቸዋል። ግን ይሄ ስታይል አይደለም። እባክህ ተሰብሮ ነው። ለዛ ነው ያቀረቀረው። ቀና ካረኩት ደግሞ ችግር ስላለ አየው ሌቭል እንዲሆን እንደዚህ አድርገዋለሁ። እጄን ወደ ኋላ አድርጌው አየው። በአንድ እጄ ደግሞ ይያዛል እንደዚህ አየው። እንደዚህ ስታይል ይመጣል፣ ይተወናል ማለት ነው። ባላንስ አድርገው። ओके शाहरुख እሺ ሻሩክ፣ ካትሪናም በጣም እናመሰግናለን። ጊዜው ደርሷል። እንግዲህ ወደ ፕሮግራማችን እንጀምር። አንድ ብለን መልካም እድል እመኛላችኋለሁ። እንግዲህ ሁላችሁም በጨዋታው ዘና በሉ። ብዙ ብር ይዛችሁ ሂዱ። ልንገራችሁ शाहरुख एंड कटरीना वी आर गोइंग टू प्ले टिल द हूटर बजेस ጥሩምባ እስከሚጮህ ድረስ ነው የምንጮተው። እሺ እስከዛ ድረስ ያ ማብቂያው ነው። እሺ ውድ ቤተሰቦች ጨዋታውን አንድ ብለን እንጀምር። እስቲ ኮምበሬ ጋር ከረፈቲ ወደ ፕሮግራሙ ሻሩክና ካትሪና የመጀመሪያው ጥያቄ 5000 ነው የምታሸንፉት። ይሄው ስክሪን ላይ ይታያል። እንግዲህ ጥያቄያችሁ 5000 ብር የሚያሸንፈው ማለት የሚያሸልመው 3 लोगों के इर्द गिर्द घूमती प्रेम कहानी के लिए इनमें से በሶስት ሰዎች መሃል ያለ የፍቅር ታሪክ በየትኛው ቃል ይገለጻል? አንደኛ ላቭ ላይን፣ ላቭ ሰርክል፣ ላቭ ትራያንግል። የትኛው ነው የሚጠቀሙት? ላቭ ስኩዌር። አይ ካትሪና ያለችው ዲ ላቭ ትራያንግል ነው መልሱ ብላለች። እርግጠኛ ነሽ? ተማምነሻል? ላቭ ትራያንግል ላይ ቆልፈው እስቲ ኮምፒውተር። ትክክለኛ መልስ 5000 ብር አሸንፈሻል። ብራቮ። सर एक और यश जी की फिल्म का ያሽ ፊልም አንድ ዳያሎግ ነበር እና ለካትሪና ላስታውሳት ብዬ ይዤ መጥቻለሁ። ये गुलाब ይሄ አበባ ይታይሻል? በቃ ልክ እንደሱ ነው። እንደዛ ብለሽ አስቢው። በቃ እጄ ላይ ነው ያለው አበባው። እሺ कि हादसा बन के कोई ख्वाब बिखर जाए तो አደጋ ሆኖ ህልም ቢሰበር ምን ይሆናል? ጊዜ ደግሞ ህልምን መተርጎም ካልቻለ ምን ይሆናል? ሰው ስለራቀ ስሜት አይሞትም። ይሄ የልብ ዝምድና እንግዳ ነው። በጣም ለየት ያለ የፍቅር ዝምድና ነው የልብ ዝምድና። ምክንያቱም በድንበር የማይወሰን ነው። አንቺ የሌላ ሰው የህልም ንግስት ነሽ ጨረቃ። የኔ እያንዳንዱ ከለር ውስጥ አንቺ አለሽ። ያንቺ ብርሃን ነው፣ ያንቺ ህልም ነው፣ ያንቺ ተስፋ ነው። በማንኛውም መንገድ ስትሄጂ ስታይ ያንቺ ዓላማ ወደዛ ነው። የሚገርም सर भाई साहब እሺ ወንድሜ अभी खत्म नहीं हुआ አላለቀም እኮ። क्योंकि नहीं सुनिए क्योंकि पता नहीं አይ ማለት እሷ ገብቷታል አልገባት የሚለው አላወቅንም። ማለት እንግሊዝኛ ነው። बन के कोई ख्वाब बिखर जाए तो क्या አደጋ መስሎ ህልም ቢበተን ምን ይመስላል እስቲ የሚለውን accident በእንግሊዝኛ ንገራት ያሉ ነው። your dreams get shattered so what yeah वक्त जज्बात को ጊዜ ደግሞ ስሜትን ማፈስ ካልቻለ ምን ይሆናል? दूर हो जाने से በመራቅ ስሜት አይሞትም። and even if you separate and there's a distance does not mean Kill the feelings. Kill the feelings. it doesn't kill the feeling. ስሜት አይሞትም። ልክልሽ። በጣም አሪፍ ገብቶሻል። दूर हो जाने से एहसास नहीं ስሜት ሊሞት አይችልም ብለሽ Sure, if you have a comment. ማለት አንተ የፍቅር እንደዚህ የፍቅር ቃል ጠፍቶብህ ነው? እሺ በቃ አሚት ነው እየነገርሽ ያለው። እኔ አይደለሁም። ये मोहब्बत है दिलों ይሄ ፍቅር የልብ ዝምድና ነው። ምን አይነት ዝምድና ነው? ገብቶሻል? But it's between በእኔና ማሚት አይደል? በቃ አንተ መሀል አትግባ። እሺ በድንበር መቼም ሊወሰን አይችልም የልብ ዝምድና። ሰርህድ ማለት ድንበር ነው። in UK and India ልክ እንግሊዝና ህንድ አለ አይደል? ድንበር እንዳለው ገባሽ? ልክ እንደሱ relationships cannot be ማለት አይለየውም ድንበር ማለት ነው። ፍቅር ፍቅርን cannot be divided by በድንበር እንግሊዝና ህንድ የትኛው ድንበር ነው ያላቸው? አንተ በሁለቱ ማለት the 8,000 mile border በጣም ሩቅ ነው። የርቀት ድንበር ማለት ነው። different countries and cultures and telling go for love የፍቅር ማለት ነው። አልገባሽም? የፍቅር सरहदों में कभी तकसीम በድንበር ሊለያይ አይችልም። አንቺ የሌላ ሰው ህልም እስቲ ይሄን እንኳን አንተ በልላት፣ አንተ ተርጉምላት። የሌላ ሰው የህልም ቁንጅና ንግስት የሚለው ላይ ሸሽቷል ሐሚድ። okay quiet okay well you may be the moon of somebody else's Nights. እሺ ጨርሰው evening ኢቭኒንግ የምሽት मेरे हर रंग में የኔ እያንዳንዱ ከለር ውስጥ አለሽ አንቺ። in every color of mine so ይቅርታ አንተ በለው እስቲ። አይ አንተ ጨርሰው። तुझसे रोशन है मेरी रात मेरी የኔ ምሽት የኔ ተስፋ ባንቺ ላይ ነው። light up my nights ያንቺ ባንቺ ላይ ነው። you keep my hopes and desires ምኞቴና ህልሜ ባንቺ ላይ ነው። አንቺ በማንኛውም መንገድ ስትሄጂ የኔ ዓላማ አንቺ ነሽ። whichever road you go by whichever path you take you are the end of my
እሱን ያለሽ ይኸውልሽ irrespective of which path you take in life. አንቺ ባለፍሽበት መንገድ ሁሉ ወይም በሄድሽበት ሁሉ አንቺ የኔ ድል እዛ ነው ማለት ገባሻ? This is I'm asking you. አይ እየጠየኩሽ ነው። ያለሽበት ቦታ ሁሉ የኔ ድል እዛ ነው ገባሻ? በትክክል አዎ። You have to reply to him. ገባሽ? ተረዳሹ? You have to give an answer back to him. በጣም አሪፍ። Can I just say one Sir, last? जवाब तो आ जाए. So sorry. እሺ ይቅርታ። Your translation is most. በጣም አንተ ምን የፍቅር ሰው እንዳልሆንክ ነው ያወቅሁት በዚህ በትርጉሙ። Okay, I'm really sorry. በጣም ይቅርታ። እሺ አንተ ራስህ እስቲ ጨርስ። मैं सर एक ही चीज से हैंडल कर सकता हूं कि अगला प्रश्न डालो. የቀጣዩ በጣም እንግዲህ ያምራል። ወደ ጥያቄው ንግባ። ይሄን እንትና ካትሪና ሻሩክ እንግዲህ የጨዋታው ዓለም ላይ तीसरा प्रश्न आ रहा है, ये देगा आपको 20,000 रुपए. እሺ ይኸው ቀጣይ ጥያቄ 10,000 ብር now. ስክሪናችሁ ላይ እስቲ ይታይ ጥያቄው። The Immortals of Meluha ሚሉሃ ዘ ኢሞርታልስ የሚለው ወይም ደግሞ पुस्तक के लेखक ዘ ሴክሬት ኦፍ ናጋስ የሚለው መጽሐፍ ማን ነው ደራሲው? शाहरुख, you're a avid reader. ታነባለህ አይደል? አዎ በደንብ Options पेश करता हूं आपके सामने. እሺ ፊት ለፊታችሁ አማራጩ A, አሚሽ ትሪፓቲ፣ B, अमिताभ घोष, C, or is it D, Arvind? ያው ይታያችኋል ስክሪን ላይ አይደል? I think. See, it's not him. It's not him. የትኛውን? I think, sir, मुझे लग रहा है አሚሽ ትሪፓቲ መሰለኝ። Final የመጨረሻው ነው መልስህ? አዎ እርግጠኛ ነህ? አይ እኔ አላውቅም፣ ምንም አላውቅም። lock कर दिया. እና ይዘጋል? But you better be እርግጠኛ ነህ አንተ? I think I'm this because I don't think it's Mr. Ghosh. መስሎኛል፣ መስሎኛል ግን ኤ ነው። እርግጠኛ ነኝ። ይዘጋ። जी, አሚሽ ትሪፓቲ እስቲ ይዘጋ። ኤ ላይም You? Jesus Christ. Why this tune? ምን ነው አልክ? No, 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 no. ተሳስተሃል ማለት ነው። शाहरुख, you said ሻሩክ አንተ አሚሽ ትሪፓቲ ነው አልከው ነው ወይስ አኑራግ ጎሽ ነው ያልከው? I'll never forget. ተሳስተሃል። ቆይ can't afford to be wrong here. ሻሩክ እንግዲህ ጨዋታውን ገብቶሃል አይደለ? ማለት መልስን በትክክል አምነህበታል። አሚሽ ትሪፓቲ ሻሩክ ትክክለኛ መልስ ነው። በትክክል መልሰዋል። 20,000 ብር Amish Tripathi is አሚሽ ትሪፓቲ Indian Institute of Management. I am Calcutta graduate. ግራጁዌት ያደረገ በጣም ታዋቂ የመጀመሪያ መጽሐፉ ነበረ። ሁለተኛው ደግሞ ያው ये दोनों ሁለቱም መጽሐፎች ደግሞ ህንድ ውስጥ በጣም ምርጥ የተሸጡ ናቸው። ስሙን አላስታወስኩም እንጂ መጽሐፉን አንብቤያለሁ በትክክል። Author के नाम याद नहीं रहते तो ለዛ ነው እኮ እንጂ መጽሐፉን አንብቤያለሁ። ማን ነው ደራሲው ነው የጠፋብኝ። ለዛ ነገር አይገባኝ። ይኸው 20,000 ብር አሸንፈሃል። እሺ ሻሩክ ወደ 40,000 ብር ደግሞ እንቀጥል። आपने इस्तेमाल नहीं की, बहुत अच्छी बात. በጣም አሁንማ ብልጥ እየሆንኩ ነው ያለሁት። በደንብ ያውቁ ነው። እሺ ለ40,000 ብር ደግሞ ይኸው ጥያቄው ስክሪናችሁ ላይ ይታያል። 20 सितंबर 2012 को गिनेस गिनेस वर्ल्ड रिकॉर्ड वीडियो को ሴፕቴምበር 20 2012 በዩቲዩብ ታሪክ በጣም ብዙ ላይክ ያገኘው ቪዲዮ የትኛው ነበረ? on 20th of September 2012 ሴፕቴምበር 2000 ሴፕቴምበር 20 2012 ላይ ማለት የትኛው ቪዲዮ ነበረ በጣም ብዙ ላይክ በማግኘት ታሪክ የሰራው ወይም ሪከርድ ያዘው? በ2012 ማለት ነው። አሁን ይኸው የደኑሽ ጀስቲን ቢበር ቤቢ ዘፈን፣ ሲ ደግሞ ገንገም ስታይል ወይም ደግሞ ዲ የአደል ሮዴልን ዘግብ ይመስለኛል። ሴፕቴምበር 20 2012 ላይ የጀስቲን ቢበር ቤቢ ነበር መሰለኝ እስከማውቀው ድረስ። ግን ከዛ በኋላ ደግሞ ገንገም ስታይል የሚለው ሙዚቃ ከመጣ በኋላ በልጦት ሄደዋል ብዬ አስባለሁ። እርግጠኛ ነህ? አይ ገና እያወራሁ እኮ ነው ስለ መልሱ። ቶሎ በላ፣ ደቂቃ እያለቀ ነው። 15 ሰከንድ ነው የቀረ። በልሽ ሲሁን ወይስ ይመስለኛል። በቃ በልጦታል ቤቢንና ሲ ነው በቃ። ገንገም ስታይል የሚለው ሙዚቃ ነው። ኮምፒውተር ገንገም ስታይል ላይ ቆልፈው እስቲ ትክክለኛ መልስ መልሰሃል ሻሩክ አሉ። 40,000 ብር አሸንፈናል። ሻሩክ which has only been available to view since the 15th of July 2012 has been በ2012 እንግዲህ 21.4 ሺህ ጊዜ ላይክ በማግኘት ዩቲዩብ በሰዓቱ በጣም ብዙ ላይክ ያገኘ ቪዲዮ ብሎ በዩቲዩብ ታሪክ ይፋ አድርጎት ነበረ። ማርክ ጄሰን ይባላል የኮሪያ ዘፋኝ። ከበኋላ ነው ያወቅሁት እኔ ማለት የሆነ ወንዝ ነው መሰለኝ ስትሬት አለ የሆነ መንገድ ጎዳና አለ ሰዎችም እዛ አሉ እዛ የሆነ ብር ምናምን ሰጥቷቸው እዛ ቦታ ላይ ቡና ውድ ነው፣ ምግብ ደግሞ ርካሽ ነው አካባቢ ላይ። በቃ 40,000 ብር አሸንፋለሁ። አሁን እንግዲህ ወደ ቀጣዩ ፕሮግራም እንሄድ። ወደ አምስተኛ ጥያቄ
इसका उत्तर दे दीजिए फिर आप ከዛ በኋላ ደግሞ ሰባተኛ ላይ ስትደርሱ 320 ሺህ ብር ትሸለማላችሁ። ቀጥታ ቼኩን እሰጣችኋለሁ። አምስተኛ ጥያቄ ደግሞ ካትሪናና ሻሩክ ስክሪናችሁ ላይ ይሄው ጥያቄውን አሳያቸው ኮምፒውተር वो एकमात्र देश ያ አንድ ብቸኛ ሀገር የትኛው ነው? जिनके डाक टिकटों पर उनके देश का नाम प्रदर्शित नहीं होता है ማህተማቸው ላይ የሀገራችሁ ስም የሌለው አንድ ብቸኛ ሀገር ማለት ይሄው አማራጩን እሰጣችኋለሁ። और आपके ऑप्शंस አማራጩ ይሄው እዚህ ጋር ይታያል። ए ራሻ፣ እንግሊዝ፣ አይዝላንድ ወይስ አሜሪካ? ማህተማቸው ላይ ወይም I think it's Iceland. አይዝላንድ መሰለኝ मुझे ऐसी फीलिंग ይመስለኛል እኔ लेकिन मेरी ግን ሌላ ሊሆን ይችላል። እንግዲህ ላይፍ ላይን አለ፣ አንተ የህይወት አማራጭ አለ። የትኛውን ትጠቀማለህ? it can be Great Britain also. Would you ምን አንቺ እንግሊዝ አይደለሽ አታውቂም? እንግዲህ እንግሊዝ ታውቂያለሽ አይደል? on the stamps? ማህተም ላይ አይደለ 25 ሰከንድ ማህተማቸው ላይ የሀገራችሁ ስም የሌለበት ማለት ነው። Would you like to take a lifeline? ላይፍ ላይን እንጠቀም፣ የህይወት መስመር እንጠቀም። I've got three really good guys. You don't seem to 15 ሰከንድ ቀራችሁ። I think it's Iceland, but yeah. No, don't. አይ ቆይ እሱን አታብላችሁ። እሺ ላይፍ ላይን ኮምፒውተር አቁሙ፣ ደቂቃውን አቁሙ። እሺ ላይፍ ላይን እንጠቀም። እንዴ እሺ እርግጠኛ አይደለሁም ግን Why are you wasting our life? እሺ የትኛው እንጠቀማ ማለት እኔ ግሪስላንድ መስሎኝ ነበር፣ አይስላንድም። You want to ask your friends? እሺ I think we should ask የትኛው እንጠቀም እስቲ? የትኛው ህዝብ ኦዲየንሱ Lifeline. Okay, fine. Ask the audience. ऑडियंस बोल लाइफलाइन it's for charity, so we ያ መቼስ ለእርዳታ አይደለ እነሱ ይረዱናላ በደንብ። कम्यूर जी ሻሩክና ካትሪና እንግዲህ የመጀመሪያ ላይፍ ላይን ሊጠቀሙ ነው እና መጠቀም የፈለጉት इसे अंकित किया जाए और जनता እሺ ህዝቦች እንግዲህ ተራው የእናንተ ነው። वोटिंग मीटर्स अपने हाथ में रखिए መምረጫውን በእጃችሁ ያዙና ሰዓታችሁ አሁን ይጀምራል። የትኛው ሀገር እንደሆነ እርዷቸው። በመምረጫ መሳሪያቸው ቮት ያደርጋሉ ማለት ነው፣ ኦዲየንሱ ማለት ነው። it's Great Britain. 69% ያገኘው እንግዲህ እንግሊዝ ናት። 16, 11 और 4% दिया है 16 ምናምን 11 እና 4% ደግሞ ሌሎች ሀገሮች አግኝቷል። केवल 6 सेकंड እና 6 ሰከንድ ያላችሁ እኔ ልክ ስነግራችሁ ወዲያው እናንተ ሎክ ዝጋው ትላላችሁ። በቃ बी ग्रेट ब्रिटेन ቢ ግሬት ብሪትን። እሺ እንግሊዝ ላይ ዝጋው እስቲ። በጣም ትክክለኛ መልስ፣ ህዝቡ ትክክል ነው የመለሰው። እናመሰግናለን። 80 ሺህ ብር አሸንፋል። እሷ ማወቅ ነበረባት አይደል? व्हाट डिड यू थिंक You knew. I knew it. እርግጠኛ መሆን ነበረብሽ። እርግጠኛ ባትሆኝም ግን አላልሽማ I know answers to everything except ማለት እንግሊዝ ጠርጥሬ ነበር። እኔም እኮ አንቺ በልጠ ማወቅ አለብሽ። then you don't like letters. ምክንያቱም ከእንግሊዝ ስለመጣሽ ይሄን ነገር አታውቂም ነበር። እኔ ትንሽ ግር የሚል ነገር ነው። ጀብተ ከጃን የሚለው ፊልም ሁለታችሁ እንደዚህ ነው የምትጨቃጨቁት ፊልሙ ላይ። Sir, ये आपको मालूम था कि हांगकांग ከሆንግ ኮንግ እንደመጣች ግን ታውቃለህ አንተ? ትክክለኛ እንግሊዝ ነው ያደለችው ያላት ነው። लेकिन कुछ अंश इनका यूनाइटेड किंगडम ከእንግሊዝም አላት አይደል እንዴ ቤተሰቧ ውስጥ ግን አታውቅም። ካትሪና ከፋ መቼ ስሟ እንደዚህ ነው የሚጠራው። ትክክል ከሆንግ ኮንግ ነው የመጣሽው። part which was owned by Great Britain. Yeah. በእሺ በእንግሊዝ ተገዝታ ስለነበር ነው እንግሊዝ የተባለው። እባክህ ወደ ፕሮግራም Britain was the first እንግሊዝ የመጀመሪያ አገር ናት በዓለም ላይ and a profile of the reigning ማህተም ላይ ምልክት ነው ያለው እንጂ ስማቸው የለም ስታምፓቸው ላይ። गेम को आगे बढ़ाते हैं शाहरुख 7वां प्रश्न 3 लाख እንግዲህ 320 ሺህ ብር ለመድረስ አሁን አንድ ጥያቄ ነው የቀራችሁ። ይኸው ቀጣዩ ጥያቄ ስክሪናችሁ ላይ ይታያል። አፕሪል 15 2012 የትኛው ክስተት ነው 100ኛ ዓመቱን የሚከበረው? 15th of April 2012 አፕሪል 15 100ኛ ክብረ በዓሉን የሚያከብረው ወይም የሚደርሰው የትኛው ክስተት ነው? और आपकी የእናንተ ምርጫ እዚህ ጋር ደግሞ ይኸው እዚህ ጋር እንደምታዩት ነው። A. Tagore winning the Nobel, B. Dandi March, C. the sinking of the Titanic, or is it D. founding of IBM? I think the sinking of the Titanic. Yeah. ታይታኒክ የሰመጠችበት እርግጠኛ ነህ አንተ? አይ ያነበብኩ ነው ብቻ መሰለኝ ግን 30 seconds left. ስለዚህ እያለ 30 ሰከንድ ሆኗል 40s. ማለት ይሄኛው አይደለም 25 ሰከንድ ደርሷል። I think it's a C, sir. Sinking. ታይታኒክ የሰመጠበት ነው እርግጠኛ ነኝ። የመጨረሻ ነው መልስ። Sinking of the Titanic. ታይታኒክን እያሰብኩ ነው። लगा दिया जाए እባክህን ጌታዬ ቆይ ኮምፒውተር sinking እሺ ታይታኒክ የሰመጠችበት የሚለው ላይ ቆልፈው እስቲ። ትክክለኛ መልስ አልመለስክም። አይ ማለት ይሄ Sir, मैंने वो እኔ ያልኩት እንኳን ቢ ነበር። መቀየር አችልም። አሁን आपने सुना ठीक नहीं सर? ቢ ነበር ያልኩት። मैं because आपने सुना. አልሰማኸኝም መሰለኝ ወይ ድገመው ጥያቄውን። दांडी मार्च का नाम आपने सुना होगा शाहरुख ዳንዲ ማርች የሚባል ነገር አልሰማህም አንተ ሻሩክ? हाँ, क्या है ये? ምን ነበረ 2000
Yeah. 2012 ማርች 15 ነው ያለው። You still can't be wrong. It's not possible. ይሄ እንኳን የሚታመን አይደለም። ከጋንዲ ጋር ይያዛል አይደለም አይደለ? I think And Tagore won the Nobel Prize in, I think, 1913. በ1913 ኖቤል ተሸልሟል። so 1913 በ1913 Baba 20 ማለት 33 43 ከዛ በኋላ ስንቆጥረው 73 83 93 2003 2013 እሱማ 2012 አይደል ያልከው? 99 ዓመት ሆና ታይታኒክ የሰመጠበት ያልከው ትክክል ነው። በቃ ትክክለኛ መልስ መልሳል። Winning for you now. 3,20,000 रुपए. 320 ሺህ ብር እንግዲህ አሸንፋችኋል። मन चाह पड़ा पार हो गया. ልካችሁን አልፋችኋል። አሁን ተረጋግቷል ሁሉም። በቃ ምንም አይነት Guaranteed to አሁን take back this 3 lakh. 320 ሺህ ብሩን በቃ አሸንፋችሁ ይዛችሁ መሄድ ትችላችኋል። आठवां प्रश्न आ रहा है. እስቲ और ये दे सकता है आपको 6 लाख. ይሄንን ጥያቄ ልክ ስታልፉ ደግሞ 6,40,000. ምንም አይነት 3 lifelines. 3 ላይፍ ላይ ናችሁ አሁንም ድረስ አለ። On your screen. አሁን እስቲ ቀጣዩ ጥያቄ ስክሪን ላይ ይታይ። እሱ ደቂቃ መቁጠር ያቆማል ማለት ነው። इनमें से किस ब्रांड का ከነዚህ መሃል सदी के एक राजा के የትኛው ብራንድ ነው በ19ኛው ክፍለ ዘመን የነበረ ንጉስ ስም የተደረገው ወይም የተጠራው? በ19ኛው ክፍለ ዘመን የነበረ ንጉስ have a lot of time. ንጉስ ቻርልስ ሲሆን No swimming, no 45 አይ seconds. እንደዚህ እሺ በቃ ትኩረት። Option सुनिए. አማራጩን ስሙማ እስቲ ያሳያቸው። A Louis Vuitton, B Louis Philippe, በየትኛው ንጉስ ስም የተሰየመ ብራንድ አለ ማለት ነው? or is it D Van Heusen? Take your time, think very carefully. ጊዜያችሁን ውሰዱና बहुत अच्छे በጣም ጥሩ ታዋቂ የሚባል ብራንዶች መቼስ ማስታወቂያ የተሰሩ የለ እንዴ? Louis Vuitton is the name of the gentleman who was Napoleon's የናፖሊዮን and he then went on to his wife. ከሚስቱ ጋር ሄዶ ነበር። ብቻ ዲቴሉን አውቋል በደንብ። What do you do in your spare time? Maybe I work for them. ለሱ ሰርቼ ነበር ይዛንያ So it has to be King Louis 18th something. ሉዊስ ፊሊፕ መሰለኝ ቫን ሄልሲንግ አይሆንም። እንግዲህ ሲ ላይ ያለው ደግሞ የግሪክ ጣዖት ነው። Vampire. ቫን ሄልሲንግ የቫምፓየር ምናምን ነው የሚታወቀው አይመስለኝም። ስለዚህ ቢ ላይ እርግጠኛ ነኝ። ሉዊስ Assured. እርግጠኛ አይደለሁም። So कुछ बातचीत की. ትንሽ አናግረን እንጂ እዚህ ማናገር እንኳን ትንሽ ችግር አለው። ምክንያቱም የግል ወሬ እናውራ። ምን አይነት ነገር ላናግርሽ? Sir आपके जो አንተ በ18 ሳይሆን በ19ኛው ክፍለ ዘመን ብትወደው ንጉስ ማን ነው? በጣም የምትወደው ንጉስ? राजा महाराजा ንጉሶች ምናምን እንግዲህ ታውቃለህ። የኛ ሀገር አይደለም ዩሮፕ ያሉት ንጉሶች የምትወደው የኛ ሀገር ተወውና በውጭ ሀገር सर अभी ጌታዬ እንግዲህ አሁን सर ይሄ እንኳን መናገር አልችልም። እባክህን Van Helsing. I think it's ቢ ነኝ በቃ መስሎኛል። ቢ መስሎኛል። because Louis Vuitton I know is a gentleman who was a በቃ ያ ጀንተልማን ነው እሱ ነው Hermes. I don't ብቻ ሌላውን ባላቅም ግን ቢ መስሎኛል። know. You take. እስቲ አንቺ ይመስልሻል? የትኛው መሰልሽ? Okay, fine. እሺ ቢ በቃ እሱ የመጨረሻ መልስ ነው። ቢ ነው። Louis Philippe. You wanna use that pen? ቢል ፊሊፕ ይዘጋ። ቢ ላይ लॉक कर दिया जाए. ሉዊስ ፊሊፕ Wait, I'm trying to read your eyes. Hold on. No, there's no. You're not giving me a. እንግዲህ አይነን አይቼ ምንም ነገር መልስ አላገኘውም መስሎኛል። ግን እኔ I always try that. He doesn't do anything. I don't እኔ know. መልሱን አላውቀውማ። Oh, And neither do my boss. መስታወቴ ላይ ማን ነው መነጽሬ ላይ አይታይም። yeah. እሺ ቢ ነው በቃ Final የመጨረሻ answer, መልስ Louis Philippe. ሉዊስ ፊሊፕ ይዘጋ። ይዘጋ በቃ ሉዊስ ፊሊፕ ቆልፈው እስቲ መልሱን ካትሪና ትክክል ናት ወይስ አይደለች የሚለው እኔ That's not a nice sound. አይሆንም። And it was his answer. Just to They are all brands. ጠቅላላ ሁሉም ብራንዶች ናቸው እኮ አይደል እንዴ? Van Heusen is ሉዊስ ቪተን कौन है? not the ትክክለኛ መልስ አይደለም። ኤ ላይ ያለው ማለት ነው። ሉዊስ ቪልተን። It said Hermes. ሄርሜስ ብትሉም ደግሞ ሲ በጣም ተሳሳቱ ነበርም። अगर आप लुई विटॉन कहते हैं जिसके लिए आप काम करते እናንተ የምትሰሩለትን हैं तो शायद शाहरुख ምናልባት ዛሬ ሻሩክ አንተ ከዚህ በትክክለኛ ብትመልስ ኖሮ केवल 3 20 ले जाते አንተ መልስ ይዘህ ትሄድ ነበረ። ትክክለኛ መልስ መልሰሃል፣ ግን አሁንም ይዘህ መሄድ አልቀረም። እንግዲህ 6 लाख ሆኗል 640 ሺህ ብር አሸንፋችኋል። You took the chance. 6 लाख 640 ሺህ ብር ይሄው ቀጥታ በእጃችሁ። I'm going to put እዚህ ይቀመጥ።
Louis Philippe the First France के राजा थे የመጀመሪያ ንጉስ ነበረ ፊሊፕ ደግሞ आदित्य बिरला ग्रुप ऑफ इंडिया እሺ ओके ሻሩክና ካትሪና ማወቅ እንፈልገው እናንተ አሁን የምትሰሩት ፊልም ጀብታ ኪጃን የምትሰኙ የፍቅር ታሪክ ነው ግን እሱ ላይ አንድ የሆነ የፍቅር ትራያንግል አለ ላቭ ትራያንግል እንዴት ነው ታሪኩ ውስጥ ሊገሩኝ አኑሽካ ሸርማ አለች አንቺም አለች አንተም አለ ካትሪና አለች ይሄ አንድ ለየት ያለ ልክ እንዳንተ አወራውኝ አይደለ ለየት ያለ ዕውቀት ያለው ሰው ነው እኔ የቦምብ ኤክስፐርት ነኝ በእንድኛ ነው የተናገረው ወይም በህይወቱ የሚፈልገው ያ ሰው በህይወቱ ያገኘው ቦምብ እንዳለ እሱን መንካትም ይችላል እና ያከሽፈዋል እና የራሱ ያደርገዋል እና እዚህ ፊልም ላይ ደግሞ ካትሪናና አኑሽካን ያገኛቸዋል ሁለት ለየት ያሉ ቦምቦች ያገኛል እኛም ቦምብ ብለ ያሳክብን እና እኔ विस्फोटक पदार्थ እና አገኛለሁ ትልልቅ ፈንጂዎችን በቃ እንዳይፈነዳብኝ ይጣጣራሉ እና ውስጥ ያለው ገመድ አለ አይደል እንዳያስቸግረኝ በቃ ቆርጬ አስተካክላለሁ እና አንተና ካትሪና የዚህ የዳይሬክተር እንግዲህ መጨረሻ ላይ አብራችሁ ሰርታችኋል በጣም ውርስም ይመስለኛል ደስ ይለኛል ከሱ ጋር መስራት በዛውም አዝናለሁ ያው ይሄን ፊልም ከሰራ በኋላ ሰላረፈ ማለት ከሱ ጋር ያለፉት 15 20 ዓመታት ሰርቻለሁ አንተ ከዛ በላይ ሰርታል ደግሞ ከሱ ጋር ሁላችንም ያስጂን እናውቀዋለን ምን አይነት ፊልም እንደሚሰራ እናውቃለን በደንብ በጣም በፍቅር ነው የሚሰራው ልክ እንደ ቤተሰብ ነው ሁሉም ነገር የሚያስተካክለው መጀመሪያ ብቻ ተሰምቶኝ ያቀብ የመጀመሪያ ጊዜ እኔ ፊልም ዛሬ ጧት ተነስቼ ፊልም ልሰራ ነው የሚሄደው ብያስብ ያላቀብ ከሱ ጋር ሰራ ብቻ የሰራው ተቀላላ በጣም በፍቅር ነው ለመጀመሪያ ጊዜ እኔ ደርና አብሬ ሰራ በትክክል የሱ ታሪክ ካንተ ጋር ፊልም ሰርተዋል ከሱሺ ሳብ ጋር በጣም ትልልቅ አክተሮች እንዳለ በህንድ ሲኒማ አብሮ ሰርተዋል እና ከሱ ጋር ልሰራ ነው ሲባል እኛ አዲስ ነን እና ምንስ በጣም ያስፈራል የመጀመሪያና ሁለተኛ ቀን ማለት የመጀመሪያ ሁለተኛ ቀን ቀረጻ ሲደረግ በቃ ጓደኛ አባት ሁሉም ነገር በቃ የራስ ሰው ያደርጋል የራስ ወዳጅ ያደርጋል ሁሉም እንዲመቸው ያደርጋል በጣም ያረጋጋል በጣም ምን አይነት ኤክስፒሪየንስ አሳልፍሽ ምን አይነት ልምድ አሳልፍሽ ከሱ ጋር እኔ እንኳን ያስቸብራ በጣም ይቆጣልና ብዬ ነበር በጣም የተከበረ ሰው ስለሆነ በጣም ያስቸግራል ሁሉም እሺ ነው ሲለው በጣም ኢንዱስትሪ ካለው ሰው ሁሉ በጣም የተለየ አይነት አስተሳሰብ አለ በጣም የሚገርም ነው በጣም ምርጥና የሚገርም ባህሪ ነው ያለው ወድጃለሁ እንግዲህ ትክክል ያላችሁት ይሄን ነገር ሰምታችኋል በጣም ምግብ ይወዳል ማንኛውም ቦታ ላይ በቃ ምርጥ ምግብ ያለውን አካባቢ ላይ ይገዛል እኛም ደግሞ ድሮ ዲዋር የመጨረሻ ክላይማክስ አላር በጥይት የሚመታኝ ቦታ ላይ ያለው ያ ቀረጻ ከጨረስን በኋላ ማታ ላይ ጨረስን ቀረጻውን እና ልክ ካለቀ በኋላ ወጣ ብለን የሆነ የሚበላ ነገር ፈለግን እና ሁሉም ነገር ካለቀ በኋላ ምን መብላት አለብን ተባለ የሆነ ነገር እንብላ ተባለ መሐመድ አሊ ሮድ ጎዳና ላይ ወጣንና እንቁላልና ቡርጂ በጣም ደስ የሚል አሪፍ ነገር ነበረ ሁሉ ጊዜ ማታ ማታ ቀርጻ ከጨርሰን በኋላ በቃ ቀጥታ መኪና ላይ ተቀምጠን አብረን ሄድና በቃ ማታ 6 ሰዓት 8 ሰዓት ላይ እንበላለን ምን ያህል ትበሉ እንደነበረ በደንብ ነግሮናል እንጂ ሁሉም አስረድቶናል ማለት በአንድ ጊዜ ስንት ሰዓት ጨርሱ ነበር እንቁላል መቶ አይቆጠርም በረዶ ነው አንደኛ እጅና እግራችን እንቀጠቀጥ ነበር በጣም ሽሪ ነገር ቢባል አካባቢ በረዶ ስላለ እና ብዙ መብላት አለብን ይባላል ይሄ ትልቅ ብርጭቆ ይመጣል ወተት እንደገና እንቁላል ደግሞ ጥሬውን እዛ ውስጥ ይገባና ይቀላቀላል በቃ ያጠጣን ነበር ጠጡ ይለናል ከዛ በኋላ ማነባከው ይባላል በቃ ቀና ብለን ማነ እሺ ወደ ጨዋታ እንቀጥል ሻሩክ 640 ሺህ ብር አሸንፋችኋል እናንተ እስካሁን ድረስ አንድ ላይፍ ላይ ነው የተጠቀማችሁት ህይወት መስመር 3 አላችሁ ስለዚህ አሁን 9ኛ ጥያቄ አለ በዚህ ደግሞ 1 ሚሊዮን 250 ሺህ ብር ታሸንፋላችሁ 1 ሚሊዮን 250 ሺህ ብር ጥያቄው ስክሪናችሁ ላይ ይታያል ፊት ለፊት አለ ከነዚህ መሃል የትኛው ነው महाराष्ट्र विधानसभा के अध्यक्ष በህንድ ውስጥ በነበረ बीसीसीआई के अध्यक्ष दोनों ፓርላማ አባል የነበረና የቢሲሲአይ ፕሬዝዳንት የነበረ እንግዲህ ከነዚህ መሃል ምርጫው डी.वाई. पाटिल የትኛው እንደሆነ ተናገሩ एस.के. वानखेड़े और इज डी. माधवराव सिंधिया
ትክክለኛ መልስ እንግዲህ ካገኛችሁ 1.250 ሚሊዮን ታገኛላችሁ። እንግዲህ 3 አማራጭ አላችሁ። ላይፍ ላይን የህይወት መስመር አላችሁ ይመስለኛል። ሚስተር ሸረድ ፓቫን የቢቢሲአይ ፕሬዚዳንት ነበረ። ሌሎቹን እንኳን እኔ እንጃ። እኔ የምመርጠው እንግዲህ ኤን ነው፣ ሸረድ ፓቫን የመሃራሽትራ ፓርላማ አባል የነበረ እና የቢቢሲአይ ደግሞ ፕሬዚዳንት የነበረ። የሁለቱም ማን ነበረ? ትክክለኛውን ነገር አስብን ወደ ኋላ እንዳለ 3 ላይፍ ላይን አላችሁ እናንተ። ከፈለጋችሁ የህይወት አማራጭ አላችሁ። ኤክስፐርት መጠየቅ አለብን እያለች ነው ካትሪና። ሊሆን ይችላል እንግዲህ ሚስተር ዋንከሬም ዲዋይ ፓቴልም ሊሆን ይችላል። በቃ ግን እኔ ያሰብኩት ፓቴል ሳህብ ፖለቲሽን ነው። በእርግጥ ያ የመሃራሽትራ ላይ ስፒከር ነበረ፣ ተናጋሪ ነበረ። ዋንኬሪም ደግሞ መቼስ ያ ስቴዲየም ደግሞ በሱ ስም የተሰየመው ዋንኬሪ ታስታውሻለሽ ክስተቱን። እድሉን እንግዲህ እንጠቀማ። እሺ ኤክስፐርት እንጠይቃ ለዚህ። እሺ ላይፍ ላይን ኤክስፐርቱን እንሞክር፣ እንጠቀም። ኮምፒውተር እንግዲህ ሻሩክና ካትሪና አንድ ላይፍ ላይን ሊጠቀሙ ነው እና ኤክስፐርትን መርጠዋል። ስለዚህ አክቲቭ አድርግልን አንዴ። እንግዲህ አበስቲ ይኸው ፊት ለፊታችንና እስቲ ተራ ያንተ ነው ኤክስፐርት ብሏል። ሰላም ሱሚት ጂ ጥያቄውን ሰምተው ይሆናል። አሚት ጂ ሻሩክ ይመስለኛል आंसर सी है एसके वानखेड़े शरद पवार बीसीसीआई के प्रेसिडेंट तो थे लेकिन ትክክል ስፒከር አልነበረም። माधवराव सिंधिया मध्य प्रदेश की पॉलिटिक्स से आते हैं। मेरे हिसाब से आंसर एसके वानखेड़े ሲ መሆን አለበት። ኤስኬ ዋንኬሪ ነው ግን ፓትል ሳብ ሊሆን አይችልም እንዴ? मेरे ख्याल से बीसीसीआई አይ प्रेसिडेंट አልነበረም። የቢሲሲ ፕሬዝዳንት አልነበረም። I have full አይ ሙሉ ለሙሉ ተማመናለሁ። እሱን ታምኛለች ከኔ በለጠም። እንግዲህ አንተን አምናለች። ስለዚህ ኮንፊደንስ አመሰግናለሁ። እና እኛም እናመሰግናለን። እንግዲህ እሱ ባለው ከእሱ ጋር እንሄዳለን ማለት የእሱን ቃል እንከተላለን። አብረን አንሄድም። ስለዚህ ይሁን ኤስኬ ዋንኬሪ ሲ። እሺ ኮምፒውተር ኤስኬ ዋንኬሪ ላይ ሲ ላይ ዝጋ ውስጥ ይቆልፈው። አበስቲ በጣም ትክክል ነው መልሱ፣ ትክክለኛ ሆኗል። 1,250,000 ብር አሸንፋችኋል። ያው አሸናፊ ሆናችኋል። ይኸው ቼካችሁን ተቀበሉ። እንግዲህ እስቲ ይቀመጥ። ቀጣዩን ደግሞ ካለፋችሁ አንድ ትንሽ ነገር አለ። ምንድን ነው? ከእሷ ጋር አንድ ቀረጻ ላይ ነበርኩኝ። ማለት ፍቅር ያው የምንገልጽበት ቦታ ነበረ። እኔ ቡና ይዤ መጥቼላት ነበረ ቦታው ላይ እና በቃ እሷ እንደምታፈቅረኝ ምናምን በቃ ትቀበላለች፣ የኔን ፍቅር ትቀበላለች ፊልሙ ላይ እና ደስተኛ አይደለም። በፍቅር በጣም አብጄ ስለነበረ እንደዚህ ቡናውን ደፋውና አቀፍኳት እና ምን አለች? ቆይ እንዴ ቡና እንደዚህ ይደፋል እንዴ አለችኝ። እንዴ ማለት እኔ አፍቅሬ አይደል እንዴ? እሺ ስትኝ ደስ ብሎኝ በቃ ደፍቼው ነው የመጣሁት አልኳት። አይ በጣም አበዛው አለች። ይሄን ያህል ፍቅር ምንድን ነው እንዴ? በቃ ዝም ብለህ መሬት ላይ አጥለውም እንዴ አለችኝ። ይሄን ነገር መነግርህ ምን መሰለህ? ካትሪና ያለችኝ ቡና እንደዚህ አትድፋ አለችኝ። ይሄ እንደዚህ ድፋ አለች። በቃ አክተር አይደለሁ እንዴ እንደዚህ ነው መድፋት ያለብኝ አልኳት። ማለት ይሄን ያህል ሙዚቃ ምናምን ነገር አለ ማለት የፕላስቲክ ብርጭቆ ማለት ቡና። እስቲ አንተም ምረጥ ምርጫውን እንዴት መደፋት እንዳለበት። እስቲ ያለ የፕላስቲክ ብርጭቆ እስቲ ቤተሰቦቻችን እንግዲህ ካትሪና ልታሳየን ነው እንዴት መድፋት እንዳለበት ልታሳየን ነው። ይኸው ላሳየህ፣ አንተ ዳኛ ነህ። እሺ አንተ ካትሪና፣ እኔ ካትሪና ነኝ። አሁን እሷ እኔን ሆናለች እና ይኸው ካትሪና እንደዚህ ብላ ቆማለች። እንደዚህ አላልኩም። አንተ አታብዛው፣ እንደዛ አልነበረም። እሺ ይኸው እስቲ ልክ እንደኔ አቀርቅር፣ ወደታች አቀርቅር። እንደዚህ ነው። አገጭ ዝቅ አድርግ ማለት ልደንስ፣ እንዳንቺ እንደዚህ ልደንስ። እባክህን አቀርቅርና ወደ እኔ አሁን እስቲ አይንን ቀና አድርገህ ልክ እንደዚህ ማለት ይኸው አሁን ሻሩክ እንደዚህ ይመጣል። እሷ ልትነግረን እንዴት ቡና መደፋት እንዳለበት ነው ማለት እኔ እንዴት እንዳደረኩኝ መጀመሪያ ታሳይናለች። እሺ ካሜራ ክላፕ ተመታም አክሽን ተናገራ ድምፅ አፈቅርሃለሁ ያለችው ቦታ ማለት እንደዚህ ሻሩክ ያደረገው ወይም ፊልሙ ላይ የተደረገው ነው። ካትሪና ኬፍ ደግሞ ትክክለኛ የምትለው ነው። እሺ በቃ ቦዲ ላንጉጁ ምናምን ሁሉም ነገር አጠብቁ። እሺ ድምፅ ጀምር፣ ካሜራ ክላፕ አክሽን። አፈቅርሻለሁ።
እንዴት ቢሆን ነው የሚያምረው ነው ያው ከሁለቱ even before you ነይ ተቀመጪ ካትሪና አንቺ አሸነፈሻል ትክክለኛ ነሽ አመሰግናለሁ ይኸው ትክክል ነው አለ እኮ እሱ በቃ አንተ አብስተዋል ኦቨር አክቲንግ ነው जो एक नजाकत होती አንድ ነገር कॉफी का प्याला ብርጭቆ መድፋት እኮ መጠን አለው አይደል እሷ ያለችው ያሳየችው እኔ መግለጽ አልችልም काश की ምን አለ እኔ ወጣት በሆንኩና እኔ ይሄንን ድል ባገኝ አብሬያት ብሰራ ወይም ይሄንን ሲል በተቀረጽኩኝ አብሬ यशी के साथ ከያሽ ጋር बहुत በጣም ብዙ सारे यादें हैं और शाहरुख you worked for the ከሱ ጋር አንተ ካሽሚር ለመጀመሪያ ጊዜ ሄድክ አይደል ከሱ ጋር ማለት ፊልሙን ቀርጻ አድርጋችኋል በጣም የሚያሳዝን ታሪክ አለ ከአሚት ጋር በጣም ሲሪየስ ታሪክ አለ ከዚህ በፊት ሄዳ አታውቅም ለምንድን ነው ሲሉ የእናቴ አባት ያ ከፔሻወር ከካሽሚር የመጣው እናም አባቴም ደግሞ ያለኝ ከሞቴ በፊት ሶስት ቦታን ጎብኛለኝ በጣም የሚያሳዝነው ግን በቃ አንድ ጣሊያን ሮምን ጎብኛት በደንብ ብሎኛል ሁለተኛው ደግሞ ካሽሚርን ጎብኛት ግን ሁለቱን ያለኔ ያቸው ካሽሚርን ግን ያለኔ እንዳታያቸው ብሎኝ ነበር እና እሱ አረፈ በጣም ዓለምን ጎብኝቻለሁ ካሽሚር ግን ሄጄ አላውቅም በጣም ብዙ እድል አግኝቻለሁ በጣም እድሎችን መጥተዋል ጓደኞች ጠርተውኛል ቤተሰቦቼ ለረፍት ሄደዋል ግን እኔ ካሽሚር ሄጄ አላውቅም ምክንያቱም አባቴ ብሎኝ ነበር ካሽሚርን ያለኔ እንዳታያት ብሎኝ ነበር ስለዚህ በቃ በድንገት ይሄ ነገር ተፈጠረ ያሽ የነገረኝ አንድ ቀን ካሽሚር ነው ቀረጻ የምናደርገው ባሁኑ አለኝ እኔ በቃ ምንም ምክንያት የለኝም እምቢ ምናምን አልኩ የጂኦግራፊካልም ፖለቲካልም ምናምን አይደለም በቃ ከአባቴ ጋር የነበረኝ ስሜት ነው ከበኋላ ደግሞ የተሰማኝ አሁን የለም ስለዚህ በቃ ከያሽ ጋር አብሬ ቤት ደግሞ ደስ ይለኛል ምክንያቱም ለሱ ይገባዋል አባቴ ነው ምክንያቱም ልክ በሄሊኮፕተር ወደ ላይ ከፍ ብዬ ስወጣ ለመጀመሪያ ጊዜ ከብዙ ዓመት በኋላ ከውስጤ ነፍሴ ሰላም አገኘች ምክንያቱም ያን ነገር ሳይ ተሰማኝ አባቴን በጣም ደስተኛ ሆንኩኝ ካሽሚር በመገኘቴ በጣም የሚገርም ኤክስፒሪየንስ አሳልፌያለሁ አብራኝ ነበረች እሷም በጣም ቆንጆ ቦታ ነው በጣም ጥሩ ልምድ አሳልፌያለሁ የሚገርም ታሪክ ነው ሻሩክ ያካፈልከን በጣም ደስ ይላል Okay, दो लाइफलाइन आपकी चली እንግዲህ ሁለት ላይፍላይናችሁን ጨርሳችኋል ሁለት ይቀራችኋል አሁን እንግዲህ 10ኛ ጥያቄ ደግሞ መጥቷል 2.5 ሚሊዮን ነው አሁን የምታሸንፉት ካትሪና ዝግጁ ነሽ አይደል The 10th question on your screen እስቲ ስክሪናችሁ ላይ ደግሞ ይሄው መልሱ አይሚን ጥያቄው फतवे से खुद को छुपाने के लिए सलमान रश्दी ने किन दो लेखकों ሰልማን ረሽዲ የተባለው ደራሲ छद्म नाम जोसेफ एंटोन የትኞቹን ካራክተሮች ነው ጆሴፍ አንቶን ብሎ የሰየማቸው ካራክተሩን ለመደበቅ ማለት ነው የሰልማን ረሽዲ ድርሰት ላይ ማለት ፈትዋ ላይ የደበቃቸው የነበረው ስማቸውን የደበቀው ማለት ነው ሁለት አማራጭ አለ ቢ ጆሴፍ ጊልበርት and Anton Myra ሲ ጆሴፍ ካምበል and Anton Koo አማራጩ ያው ይታያቸዋል ብዬ ነው ኮንራድ and Anton Chekhov सही उत्तर आपको ትክክለኛ መልስ እንግዲህ 2.5 ሚሊዮን ያሸንፋላችሁ ካልሆነ ግን እንግዲህ ሁለት ላይፍላይን አላችሁ ዝቅ ትላላችሁ ገንዘብ ደረጃ ዝቅ ትላላችሁ ትክክለኛ መልስ ካላወቃችሁ ደግሞ ይሄን አማራጭ ተጠቀሙ ላይፍላይን እንጠቀም አይ ይመስለኛል ማውቀው መሰለኝ Joseph Conrad and Anton Chekhov ስድ ዲ ላይ ያለው ማለት ጆሴፍ እና አንቶኒ አይ መሰለኝ ያልኩት ቆይ ያወራው ነው አላልኩኝም መልስ ነው አላልኩም እርግጠኛ ነህ አይደል ሻሩክ ምክንያቱም ይሄ 2.5 ሚሊዮን የሚያሸንፍ ጥያቄ ነው እርግጠኛ ሆነ ተናገረ አይ እኔ ጆሴፍና በቃ መሰለኝ ዲ ላይ ያለው መሰለኝ ያልኩት እየቀለድኩ አይደለም ሰልማን ረሽዲ የጻፈውን ማቀው መሰለኝ በደንብ I mean, I think personally he would go for Joseph Conrad. በግል ሳስበው በቃ kind of names because he's kind of በእኛ እድሜ ባሉ ሰዎች ስላልሆነ ማለት እንደዚህ አይነት ስም ይመርጣል ብዬ እላለሁኝ እንደዚህ አይነት አማራጭ እንግዲህ so I'm tilting towards Joseph Conrad and Anton Chekhov. በጣም ሐሳቤ እንዳለ ይሄድ ያለው ዲ ላይ ወዳለው ነው እና የትኛው ላይ ወሰንክ I think it's right but I will leave እንግዲህ ምርጫውን አብረን ለሴት እንጠይቅ ብዬ ነው እንጂ እርግጠኛ ነኝ ዲ ነው
I would say phone a friend. The right answer will give you 25. ትክክለኛ መልሳችሁ 2.5 ሚሊዮን ያሸንፋችኋል። ካልሆነ ግን Two lifelines left. እንግዲህ 2 ላይፍ ላይን አላችሁ። ካልሆነ ዝቅ ይላል፣ ይወርድባችኋል። You're saying we should not phone a friend. ያለንበት ሁኔታ እንግዲህ ወደ ኋላ የምንገምትበት አይደለም። नीचे ले आएंगे 3. ያላችሁ አማራጭ 2 ላይፍ ላይን አላችሁ። ትጠቀማላችሁ ወይስ? Shahrukh is insisting, so I'm gonna put all my confidence in you, and he wants to choose. ዲ ላይ ብሏል። እንግዲህ እሱ እርግጠኛ ከሆነ በሱ ትማመናለሁ ነው። Final उत्तर दीजिए Follow you शाहरुख. down that road D. blindly. Joseph Conrad and Anton Chekhov. ጆዜፍ ኮንራድና አንቶኒ ጄኮቭ ላይ ዘግተናል። Don't look so tense. በጣም እያስጨነቀን እኮ ነው። ትክክለኛ ነው። I do this better than throwing coffee cups. ልክ እንደ ብርጭቆ አይደለም እኮ ያ እንደ ቡናው ብርጭቆ። I think it will be በቃ Joseph ጆሴፍ Conrad ኮንራድና Anton Chekhov. አንቶኒ ቼኮቭ ይሆናሉ ብዬ እርግጠኛ ሆኛለሁ። ይዘጋ ታዲያ የመጨረሻ መልስ ነው። Yeah, that's አዎ አዎ you. But then ምን አንተ ነው አላልክም እንዴ? ታዲያ እኔን ለምን ትጠይቀኛለህ? በቃ ይዘጋ። እርግጠኛ ነህ? አዎ लॉक कर दिया जाए. ይዘጋ። እሺ ኮምፒውተር ጆሴፍ ኮንራድ እና አንቶኒ ጄኮቭ ላይ ዲ ላይ እስቲ ዝጋው። የመጨረሻ መልስ ነው። Yeah, I'm used to this now. How do you know these writers, Shahrukh? So Anton Chekhov. እንዴት እንደዛ አልክ አንተ? ማለት Joseph ኮንራድ मुझे नाम बताएंगे क्योंकि नाम እና የስም ችግር ነው እንጂ አንብቤዋለሁኝ ይሄን በትክክል። I feel because ምክንያቱም ሌሎችን ልንገር ሌሎቹን በጨረሻ አልሰማውም። አማራጭ ላይ ያሉትን የማናቸውንም ስም አልሰማውም። ጆሴፍ but मुझे इतना मालूम नहीं but ካምቤል የሚል ስም ከነጨራሽ አልሰማውም። ይሄን ሁለት ስም ግን አንብቤያለሁ። मालूम है मुझे የትኛው እንደሆነ ባላቅም ሰልማን ሩሽዲም እንኳን በትክክል ያውቀዋል አይደል? 2.5 ሚሊዮን አሸንፋችኋል። ትክክለኛ መልስ ነው ሻሩክ። बिल्कुल सही उत्तर आपका. በጣም የሚገርም ነው። 2 ላይፍ ላይን እያላችሁ ትክክለኛ መልስና ከፍተኛ ገንዘብ አሸንፋችኋል። एक और चेक आ गया आपके. ይኸው ሌላ ቼክ መጥቷል በስማችሁ። ይኸው सर आप भी छू लीजिए इसको. नहीं ሻሩክ ይሄ አንተ अभी कटरीना ने बहुत बेइज्जती አይ की. በጣም मैंने इसको बोला कि देखो እኔ ቆንጆ ነኝ አምራለሁ ብልጥ ነኝ ስላት አላመነችም። ትንሽ ዝቅ አድርጋ ነበር። አሁን ማመኗ ግድ ነው። በትክክል አውቀዋለች። አሁን ओके. አይሆንም सर जैसे कि हमने आपसे ነግራችሁ ነበረ። እንግዲህ እስከ ጥሩምባው ድረስ ነው የምንጮተው አላልኩም? 2.5 ሚሊዮን አሸንፋችኋል። एक बार फिर सुनाइए. ምንም አልሰማንም። ጥሩምባ ጮኸ እንዴ? ኧረ ከነጭራሹ አሁንስ አረ ምንም አይታወቅም። የሚፈጠረው አልገባኝም፣ አይታየኝም፣ አይሰማኝም። በጣም ደስ የሚል ፕሮግራም ነበረ። ሻሩክና ካትሪና አብራችሁ ስለነበራችሁ እናመሰግናለን። መልካም እድል ለስራችሁ። ይኸው 2.5 ሚሊዮን አሸንፋችኋል። መልካም እድል እንግዲህ ለፕሮግራማችሁ ላሰባችሁበት ይሳካላችሁ። ክብራትና ክብራን እንግዲህ የዛሬ ፕሮግራማችን ማለት የኛ ኤክስፐርት እንግዲህ ሱሪያ በስቲን እንሰናበተው። በጣም እናመሰግናለን ለነበረን ቆይታና ትብብር በጣም እናመሰግናለን። በሌላ ጊዜ እንገናኛለን። እሺ ሁላችሁንም አመሰግናለሁ። አንድ ነገር መናገር እፈልጋለሁ። ካትሪና ቆንጆ ነችውን ያህል ሻሩክ ደግሞ በጣም የሚገርም ሴንስ ኦፍ ሂውመር አለው። ከእነሱ ጋር ማንኛውም ሾው ላይ አብረን ብንሆን ሙሉ ሾው በቃ እየሳክ ደስተኛ ሆነን እየጫወትክ እንድትቆይ ያደርጋሉ እና በጣም እናመሰግናለን። በጣም ደስ ይላል። አሪፍ ቆይታ ነበረ። እኔ ምንም አላሳኩም ማለት መልክ ያስቃል እያለኝ ነው። እኔ ቆንጆ አይደለም፣ እሷ ብቻ ነች ቆንጆ። ምን ለማለት ፈልገ ነው? ሻሩክ ያስቃል፣ እሷ ቆንጆ ናት ስትል በጣም እናመሰግናለን። አቨስቲጂ በጣም እንግዲህ በጭብጨባ እንሸኘው። እናመሰግናለን። ፕሮግራሙ ማለቁ ነው። ክብራትና ክብራን እንግዲህ ማን ሚሊዮነር ይሆናል የሚለው ፕሮግራም እንግዲህ ማብቃቱ ነው። እንግዶቻችን ሻሩክና ካትሪና በጣም አመሰግናለሁ። መልካም እድል ለቀጣይ ለሚወጣ ፊልማችሁ ጀብተክ ሄጃ ለተሰኘው ይሄ ፊልም እንግዲህ የስኬትን አዳዲስ ሪከርድ እንዲሰብር ፈልጋለሁኝ። በጣም ብዙ አዋርድ እንድትሸልሙበት እመኛለሁኝ። ሻሩክና ካትሪና ልክ እንደዚህ እኛን እያዝናኑ እንዲቆዩ ምኞቴን እገልጻለሁኝ። ይህን ፕሮግራም እንግዲህ ለእናንተ ለማካፈል በእርግጥ ምኞቴ የነበረ ቆየት ብሏል። ግን ጀብተክ ሄጃን በወጣ ሰዓት ላይ ምንም እንኳን እኔ ዩቲዩብ ላይ አክቲቭ አልሆንም በወቅቱ ባይሆንም ከቆየ በኋላ ግን ዛሬ ላይ እንደዚህ ጨዋታውንና ፕሮግራሙን ስታዩ ደስ ይላችኋል ብዬ ያቀረብኩት ነው። ከተመቻችሁ ላይክና ሼር ማድረግ አትርሱ። ይቀጥላል። በተለያየ ክፍል አቀርብላችኋለሁ። በአንድ ጊዜ እንኳን ማቅረቡ አንደኛ እናንተ ሙሉን አትከታተሉ አታዩም። በዛ ላይ ደግሞ ሰብስክራይብ ለማድረግና ለመከተልም ምክንያት ስለምትፈልጉ ይህንን ፕሮግራም እንግዲህ ሙሉ መከታተል ከፈለጋችሁ በተለያየ ክፍል አቀርብላችኋለሁ። በቀጣይ ፕሮግራም እስከምንገናኝ እንግዲህ አቅራቢያችሁ ቃሲም ካነበርኩኝ ደህና ሁኑ። ባባዩ